ስግታ ሲበልታው ጩኸት ጌታ ይመስገን። ጌታ ይባረክ። ሰው ሁሉ ሰላም ነው? ሲኔ ያለው በሉ ሰላም ነኝ በሉ። ሰላም ነኝ በሉ። ከፍቅሩ የተነሳ ጸጋው የተነሳ ሰላም ነኝ። ዛሬም አለው። ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ፊቱ መቅረብ ትልቅ ደስታ ነው አይደለም? ፊቱ መምጣት ትልቅ ናፍቆት ነው። ትልቅ በረከት ነው። ፊቱ መጥቶ መካፈል፣ ጸጋን መካፈል፣ ጸሎት መጸለይ፣ ወርሺፕ ማድረግ ትልቅ በረከት ነው። ዩጋስ አር ሶ ላኪ። በእውነት ነው። በጣም ብሬት ተባርካችኋል። እኔ ተባርካለሁ። ስከፍ አድርጋችሁ እኔ ተባርካለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሜን ነው ወይ? ጌታ ይመስገን። እንግዲህ ባለፈው ሳምንት በዙም ጀምረናል የዚህ 2025ን መልእክት ምን ነበር ባለፈው ያለው? ይሄ ዓመት የምን ዓመት ነው ያለው? የመንቃት ዓመት። የሆነ ቃል አለች፣ የተጠቀመው ቃል አለች። የምን ዓመት ነው ያለው? ርዕሱ እሱ ጥቅሱ ነው። ርዕሱን ከመንቃት ምትለውን የሆነ ሌላ ቃል ተጠቅመናል። የሪቫይቫል ዓመት አይ ቲንክ እዚያው ዙም ስለሆነ ብዙ አልፈርድባችሁም። ዙም ስለሆነ ትንሽ ስለ ነገር ነው አይደል? የሪቫይቫል ዓመት ባሉ የሪቫይቫል ዓመት ኤፌሶን ምዕራፍ 5 እንመጣለን። ጸልየን አንብበን ጸልየን ጀምረን ማለት ነው። ኤፌሶን ምዕራፍ 5 እንግዲህ ባለፈው ሳምንት ጀምረናል። ዛሬ ሳምንት ይሄን ሐሳብ ጨርሳለሁ። ሰፋ የሚል ሐሳብ ስላለ እሱ ደግሞ ሌላ ጊዜ የሪቫይቫል ታሪኮችን የሱዛ ስትሪት ሪቫይቫል፣ የኢንዶኔዥያ ሪቫይቫል፣ የዌልስ ሪቫይቫል የሚሉት ነገር ሐሳቦች እንደነሱ ደግሞ ሌላ ጊዜ ስለምናይ ዛሬ ሳምንት ይሄን ትምህርት ጨርሳል ማለት ነው። ኤፌሶን 5:14 ላይ እንደዚህ ይላል፣ ስለዚህ አንተ የምተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል ይላል። ሲያብረን አንብብ። አንተ የምተኛ በመታወስ እሷ ብቻ ነበር። 1 2 3 አንተ የምተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል። እንደገና አንተ የምተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል። እንደገና አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል። አሜን። እንግዲህ 2025 ጥቅሳችን መጀመሪያው አረፍተ ነገር ነች። አንተ የምተኛ ንቃ፣ አንተ የምተኛ ንቃ። አባት ሆይ ክብር ለአንተ ይሁን። ሃሌሉያ፣ ኦ ሃሌሉያ። አምላካችን እግዚአብሔር ሆይ የሰራዊት ጌታ እግዚአብሔር የነገስታት ንጉስ ከፍ ያልክ ብቻህን የነገስክ ብቻህን ንጉስ የሆንክ አለቃ የሆንክ ገዢ የሆንክ አንደኛ የሆንክ ዋና የሆንክ ባለስልጣን የሆንክ አማካሪ የሌለ የሚመክርህ የሌለ ሉዓላዊ አምላክ ክብር ላንተ ይሁን። አቤቱ ክብር ላንተ ይሁን። አባቶይ ክብር ላንተ ይሁን። ሃሌሉያ ሃሌሉያ። ማራኮቫላ ባባሼ ኬቮስ ሃሌሉያ ሃሌሉያ። አምላካችን እግዚአብሔር ሆይ ተስፋችን አንተ ነህ፣ ክብራችን አንተ ነህ። አቤቱ በዚህ ሰዓት ተገናኘን። ራኩላ ቬዴ ቦና ማሻኮሪ መንፈስ ይምጣ፣ ሃልወት ይምጣ። አቤቱ ክብር ይምጣ፣ አቤቱ ድምጽህ ይምጣ። ራጎላ ቬዴ ቦና ማሻኮሪ ናና ተገናኘን። ራጉሴ ፎና ማላቦሼ ኮራ ናና ጌታዊ ንካን፣ ናና ጌታዊ ንካን፣ ዳሰን፣ ቀስቅሰን፣ ቆስቁሰን። ራጉሊያ ቤዴ ቤሾኩራ
አማቲና ሉኮቬሬ ቦናማሽ ተመስገን። ክብር ለአንተ ይሁን። ኃይል እግዚአብሔር ነው። እንወድሃለን። ተመስገን። በኢየሱስ ስም ጸለይ። ሪቫይቫል ሁለት ቀን የመጣው ሪና ቫይቭ። ሪ ማለት እንደገና ማለት ሲሆን ቫይቭ ማለት ደግሞ ህይወት ማለት ነው። ስለዚህ ማለት ምን ማለት ነው? ህይወት እንደገና ማለት ነው። ማለትም የሞተ ሰው የጠወለገ ነገር ዛፍ እንደገና ህይወት ሲያገኝ ማለት ነው። ጌታ ይመስገን። ጌታ ይባረክ። በሜዲካል ቋንቋ ብንወስድ እየሞተ ያለ ሰው አንዳንድ ጊዜ ሰው ሲሞት ፈጣን ነው፣ ሌላ ጊዜ ደግሞ ስሎ ነው። ስሎ ሞት የሚሞት ሰው ነፍሱ ከውስጡ እየወጣች እያለች ከለር ያያል፣ የተለያየ ከለር ያያል እና በሞትና በህይወት መካከል ያለ ሰው በሰመን ውስጥ ያለ ሰው ምን ያደርጋሉ? ነርሶች ሐኪሞች ምን ያደርጋሉ? ልቡን ፓምፕ እያደረጉ ምን ያደርጋሉ? እንዲነቃ፣ እንዲነሳ፣ እንዲመለስ ይሞክራሉ። ዝም ሌላው ሰው ደግሞ ተነስ እንዴ ምን ነካ ምናምን ብሎ ሊጮህ ይችላል። በኢየሱስ ስም ምን እየሆንክ ነው? በኢየሱስ ስም ተነስ። አይኖቹን እየቀያየረ ዳኒ በኢየሱስ ስም የሚል ይመስላል። ደስ አይልም? አንዳንድ ጊዜ እንደዚህ አይነት ክርስትና አለ፣ በህይወት አለ። ነገር ግን ምን እየሆነ ነው ያለው? እየሞተ ነው ያለው። ቸርች ይመጣል፣ ያመልካል፣ ነገር ግን እየሞተ ነው ያለው። he's dying gradually እየሞተ ነው ያለው። ሪቫይቫል። ንቃ አንተ የምተኛ ንቃ፣ ከሞት ተነስ፣ ተመለስ። come back to life። ጌታ ይመስገን። ጌታ ይባረክ። ጌታ ይባረክ። ወገኖቼ we need revival now። ከመቼም ጊዜ በላይ ሪቫይቫል መቼ ያስፈልጋል? ዛሬ ያስፈልጋል። እንድረስ ወገኖቼ ያስፈልገናል። አይታችኋል? ዝናብ ሲጠፋ፣ ዝናብ ለረጅም ጊዜ ሳይዘንብ ሲቀር መሬት ምንድን ነው የምትሆነው? ትደርቃለች። መድረቅ ብቻ ሳይሆን ምን ይሆናል? ይሰነጣጠቃል። መሬት አፏን ከፍታ ተሰነጣጥቃ፣ ዛፎች ደርቀው፣ ሳሩ ጠውልጎ፣ አዋፍ አራዊት ምግብ እያጡ እየጮሁ፣ ሰው እየተራበ እና የሁሉ ጩኸት ውሃ ያለ የሚል ይመስላል። ውሃ ያለ ዝናብ ያለ የሚል ይመስላል። ልክ እንደዚያ አሁን ዘመን ያን ይመስላል በመንፈስ ብንመለከት። ስለዚህ ደግሞ እዚህ ሀገር look at the churches around us። ቸርቾቹ ሄዳችሁ ብትመለከቱ ባዶ ወንበር ነው። አብዛኛው ቦታ ባዶ ወንበር ነው ያለው። ትላልቅ ቸርቾች ባዶ ወንበር፣ ጥቂት ሰው ነው ያለው። ያም ደግሞ በእድሜ የገፉ ሰዎች ናቸው ያሉት። አርኬድ ቸርች ምስክር ነው። እኛ እንኳን የምናውቀው ቸርቾች መስጊድ እየሆኑ፣ ቸርቾች ሬስቶራንት እየሆኑ፣ ቸርቾች አፓርትመንት እየሆኑ፣ ክርስቲያኖች ወንጌልን ትተው ቸርችን ትተው ሌላ ስፍራ ሲሄዱ ማየት የሚያሳዝን ነው። ወገኖቼ በዚህ ሁኔታ ውስጥ ላለ ሰው ለየት ያለ ስብከት ብትሰብኩ ወይ ደግሞ ሳቢ ፕሮግራም ብታዘጋጁ ወይም ደግሞ ቤተክርስቲያን መልኳን ቀይራ ፍሪ ፉድ ብላ በየሳምንቱ ብትመግብ
ሰው አይለወጥም። የተለያየ ዘዴ ብናደርግ ሰው አይነካም። አንድ ነገር ብቻ ነው የሚያስፈልግ። እንደው እሱ ሪቫይቫል፣ ተሐድሶ። አሜን ነው ወይ? ሰዎች ታድሶ በሉ። ተሐድሶ ሲከፍ አድርጋችሁ ተሐድሶ ሲከፍ አድርጋችሁ ተሐድሶ ሲሪቫይቫል በሉ። ሪቫይቫል። አንተ የምተኛ ንቃ፣ ከሙታን ተነሳ፣ ክርስቶስም ያበራልሃል። ከባድ ጨለማ ምድር እየሸፈነን ያለው ከባድ ጨለማ። ሰው ሴት ነው፣ ሴት ነች፣ ወንድ ነው ግራ የሚያጋባበት ዘመን። አንዳንድ ሰው ሴት ነች ወይስ ወንድ ነው? እኔ እንጃ፣ ግራ ያጋባል አንዳንዱ ሰው። ወገኖቼ we need revival። አሜን ነው ወይ? አሜን ነው ወይ? we need ወገኖቼ revival። ይኸውላችሁ ስታግናንት የሆነ ሰው፣ ዶርማንት የሆነ ሰው ማለትም በአንድ ወቅት ላይ ይፈስ የነበረ ሰው፣ በአንድ ወቅት ላይ ልክ እንደ ውሃ ምንጭ የሚፍለቀለቅ የነበረ ሰው አሁን ሄዶ እቋሪ ሆኖ ቁጭ ብሎ ተቀምጦ ዶርማንት ስታግናንት የሆነ ሰው ምን ያስፈልገዋል? ሪቫይቫል ያስፈልገዋል። ሪቫይቫል መፍትሄው ሪቫይቫል ብቻ ነው። ሌላ ቴዎሎጂ ስኩል ብትከፍት፣ ሌላ ፕሮግራም ብታዘጋጅ አይደለም። የሰማይ ፋየር፣ የሰማይ እሳት ነው ሰው ሊቀየር የሚችል። ተመልከቱ፣ ቅድም ያልኳችሁ መሬት፣ የደረቀ መሬት፣ አሁን የከፈተ መሬት፣ ዛፎች ጠውልገው ሳሩ ደርቆ ከብቶች እየጮሁ አዋፍ እየጮሁ ባለ ምድር ላይ ሰማይ ተከፍቶ ዝናብ ሲዘንብ፣ ያም ደግሞ ብዙ ዝናብ ማታም ቀንም ሲዘንብ ምን ይሆናል? መሬቱ የአፍሪካ ከፍቶ መሬት ጠግቦ ከዛ ምን ያደርጋል? ከላይ በላዩ ላይ ጎርፍ ይሄዳል፣ ውሃ ይሄዳል። ከዚያ በኋላ የጠወለገው ሳር ግሪን ይሆናል። ዛፎቹ እንደገና ልምላሜ ይጀምራሉ፣ ፍሬ ማፍራት ይጀምራሉ። ይኸው ልክ እንደዚያ የጠወለገ ሰው፣ የደረቀ ክርስቲያን፣ እየሞተ ያለ ክርስቲያን፣ ዶርማንት የሆነ ክርስቲያን እንደገና ይሄ እሳት ሲነካው ይነሳል፣ ይነቃል። እንደገና ሲነካ ዋው ምን ነካኝ ይላል። አንተ የምተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራል። ባለፈው ላስት ዊክ እንዳየነው ሶስት ችግሮች አሉ፣ ሶስት መፍትሄዎች አሉ። ችግሮች ወንድ ናቸው። መተኛት፣ ሞትና ጨለማ። መኝታ፣ ሞትና ጨለማ። ምንም ደግሞ መፍትሄው መንቃት፣ ትንሣኤና ብርሃን ይላችሁ። ሪቫይቫል መንቃት ነው። እንደ ሪቫይቫል መንቃት ነው። ሪቫይቫል መባነን ነው፣ መንቃት ነው። ሄሎ ቅዱሳን፣ ሪቫይቫል መንቃት ነው። ምን ነካኝ? በኢየሱስ ስም፣ ኧረ በጌታ ኧረ በስመ አብ ምን ነካኝ እንዴ? ኧረ በኢየሱስ ስም መንቃት ነው። ሪቫይቫል መባነን ነው። ወንድሜ ንቃ፣ ንቃ ወንድሜ። የትን ያለው ቆም ብላስ ንቃ። ከዛ ውስጥ ውጣ፣ ንቃ። ወገኖቼ ሪቫይቫል መንቃት ነው።
መንቃትና መነቃቃት ነው። የነቃ ሰው ምን ያደርጋል? ሌላው ያነቃል። ሪቫይቫል ትንሣኤ ነው። እንዳልደጋግም እንጂ ባለፈው እንዳየን በስቅል በራእይ እንዳየው የደረቀ ሸለቆ የደረቀ አጥንት እንደገና ተገጣጥመው ህይወት አግኝተው ማርች ሲያደርጉ ታላቅ ሰራዊት ሆነው ማርች ሲያደርጉ አስቡ። አሁን አስቡ አሁን ይሄ ሪቫይቫል መጥቶ ይሄ በየ ባሩ የሞላ ወጣት ተነክቶ ከውስጥ ተፈውሶ ቸርች ሲመጣ ይታያችሁ። ተሞ ሲመጣ ቸርች ሁሉ ሙሉ ሲሆን ቸርቹ ሙሉ ሲሆን አስቡ ይታያችሁ። ከዚያ በኋላ አዳዲስ ቸርች ሲገነባ እዚህ ሀገር አዳዲስ ቸርች አይገነባም። ያለውን ቸርች ምን ይሆነ ነው? አዳዲስ ቸርች ሲሰራ ካያችሁ ያ የምን ምልክት ነው? የስ አሁን ይበላችሁ። አሁን እኮ የምታዩት ይሄ አሁን እዚህ ሀገር መቼም ቸርች በጣም አለ አይደል? ህንጻ አለ አይደል? አንዳንድ ቦታ ላይ እዚህ ጋር መንገድ ነው፣ እዚህ ጋር ቸርች፣ እዚህ ጋር ቸርች ነው። ሰፈሩ ሁሉ ቸርች ነው። የዛሬ 100 ዓመት የነበረ የሪቫይቫል ምልክት ነው። የዛሬ 100 ዓመት ኤቭሪዴይ ቸርች ነበር የሚሉት። በየቀኑ ቸርች ነው። በየቀኑ ቸርች ይሄዳሉ። ኤቭሪዴይ ቸርች ነው። ሳንዳይ እንኳን ጠዋት ሄደው ማታ ይሄዳሉ። ሮብ አለ፣ ምናምን አለ፣ ጸሎት አለ፣ ምናምን አለ። ሪቫይቫል ነበር ያኔ የነበረው። አሁን ደግሞ ቀዝቀዝ ብለው ልክ እንደዚህ እንዳሁኑስ ነው። ቀዝቅዘው ጠፍተው ሞተዋል። የሉም ሰዎቹ። they're gone, they're dead. ስለዚህ ሪቫይቫል መንቃት ነው፣ ትንሣኤ ነው። ሪቫይቫል ብርሃን ነው ብላችሁ ይሄ የመንፈስ ቅዱስ ስራ ነው ይወላችሁ። በውስጣችሁ ያ ብርሃን ሲመጣ በውስጣችሁ እንዲህ ሲበራ ከዚያ ይነዝራችኋል፣ ትነካላችሁ። ጌታ ይመስገን፣ ጌታ ይባረክ። ቅዱሳን ሪቫይቫል ብርሃን ነው፣ አብርሆት ነው፣ ኢሉሚኔሽን ነው። ጌታ ይባረክ፣ ጌታ ይመስገን። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ሪቫይቫል ይታወቃል። ሪቫይቫል ስውር አይደለም። አንድ ሰው እዚህ ሉሉስ ያለ ሰው አግኝታችሁ እኛ ቸርች እኮ በጣም ሪቫይቫል አለ ቢላችሁ ሉሉስ ያለ ሰው ነው አግኝታችሁ በእኛ ቸርች ኃይለኛ ሪቫይቫል አለ ብሎ ቢነግራችሁ የት? እዚህ እኛ ቸርች የት ዋን ያለው? እዛ ዳውንታውን ብራድዌይ ላይ ብሎ ቢላችሁ መቼ ነው ከጀመረ ምን ያልቆየ 5 ዓመት ሆነ ብሎ ቢላችሁ ያ ምን አይደለም፣ ሪቫይቫል አይደለም። ሉቡል ውስጥ ሆኖ ብራድዌይ ላይ 5 ዓመት የቆየ ሪቫይቫል እንዴት ነው እኛ ያልሰማነው? እንዴት ነው የማይታወቅ ላችሁ? ሪቫይቫል በባህሪው ምንድነው? ፓብሊክ ነው። ተራ ላይ ለከተማ ሊሰወር አይቻልም። አሁን የካሊፎርኒያው እሳት ያልሰማ ሰው አለ? ዓለም ሁሉ ሰምቷል። መላው ዓለም ሰምቷል። ማቆም አልተቻለም። let's change that to spiritual revival fire። ይኸውላችሁ ሲነሳ ይታወቃል። መላው ዓለም ይሰማዋል። መላው ዓለም አስበሪ ሪቫይቫል መላው ዓለም ይሰማዋል። that's what I'm talking about። እውነት ነው። ሪቫይቫል ሌቨሎች አሉት። ትንሽዬ ሪቫይቫል አለች፣ መካከለኛ አለች፣ ከፍ ያለች አለች፣ ደግሞ ትልቅ ነው አለ። ምድርን የሚያስለቀልቅ ደግሞ ሪቫይቫል አለ።
አንተ ግን አባውት ትልቁ ሪቫይቫል ትንሹን አይደለም። ምድርን የሚያጥለቀልቅ የሚሸፍን ሪቫይቫል። ሲቀኛችሁ ከፈር ነው ጌታ ሆይ በሉ። የሪቫይቫል በእኔ ይጀምር፣ በቤቴ ይጀምር፣ በእኛ ቸርች ይጀምር። ጌታ ሆይ በእኛ አልፈ ይሄ እሳት እኛን አግኝቶ በእኛ ጀምሮ ከዚያም ደግሞ ሉዊቪልን፣ ኬንታኪን፣ ኦሃዮን፣ ኢንዲያናን፣ ናሽቪልን፣ ዲሲን፣ ፔንስልቬኒያን፣ ኒውዮርክን፣ አሜሪካን፣ አውሮፓን፣ ኤዥያን፣ አፍሪካን፣ መላውን ዓለም የሚነካ እሳት ከዚህ መሃል ይነሳ በኢየሱስ ስም። አሜን በሉ። አሜን በሉ። ራኮላ ቬዴ ቦና ማሻክ ለኮራ ቫዳ ባናማሽ ታቸው ሪቫይቫል የሚታይ ነው፣ የሚሰማ ነው፣ የሚዳሰስ ነው፣ የሚጨበጥ ነው፣ ፊልም ይደረግ ነው። ይታወቃል። ስውር አይደለም። ሪቫይቫል ስውር አይደለም። ሪቫይቫል ከውስጥ የጀመረ ነገር ግን ወደ ውጭ ይወጣል ብላችሁ ሪቫይቫል የህይወት ሽታ ነው። ህይወትን ደስ የሚያሰኝ ሪቫይቫል የእግዚአብሔር ነፋስ ነው፣ የሚነፍስ ሪቫይቫል ወደ ፈርስት ላቭ መመለስ ነው። ወደ ቀድሞ ፍቅር መመለስ ነው። ሪቫይቫል ተሃድሶ ነው። ሪቫይቫል አዌክኒንግ ነው። ጌታ ይመስገን። ለጌታ ይባረክ። ይኸውላችሁ ሪቫይቫል ፐርሰናል ሪቫይቫል አለ። በዛው ያለ ፐርሰናል አለ፣ የፋሚሊ ደረጃ አለ፣ ሎካል ቸርች ደረጃ አለ። ሪቫይቫል አለ። ምን ማለት ነው? አሁን ሁሉም ክርስቲያን አንድ ነው፣ ህይወቱ አንድ ነው ወይ? ሁሉ ሰው ሁሉ ይጸልያል ነው እንዴ? ሁሉ ሰው ቃል የሚያነባው እኩል ነው? እሱ ያን ነው የምላችሁ። አንዳንዱ ሰው 3 ሰዓት ይጸልያል፣ አንዳንዱ ሰው ደግሞ 2 ደቂቃ ሊጸልይ ይችላል። አሁን 3 ሰዓት የሚጸልየው ሰውዬ ነው 2 ደቂቃ የሚጸልየው ሰውዬ የትኛው ነው? በጣም ሞር የተለቀቀው የትኛው ሰውዬ ነው? ቅዱሳን ወገኖች ባይዘወይ እግዚአብሔርን የምታገኙት በምታጠፉት ጊዜ ነው። ምን ያህል ዳዊት ቆይቼ እግዚአብሔር ደጅ ጠናሁት፣ እሱ ምን አድርጌ ቆይቼ እንዴት? በጸሎት በጉልበቴ ቆይቼ፣ ደጁ ላይ ቆይቼ፣ በጸሎት ቆይቼ፣ በእንባ ቆይቼ ደጅ ጠናሁት። እሱ ስሙ ቅዱሳን አንዳንድ ጊዜ ብታንኳኩ አንድ ጊዜ አስታውሳለሁ አዲስ አበባ እኔ አንድ ቤት ያንኳኳሁ ነው። ደግሞ ሌላ ሰው ደግሞ ጎረቤት ያንኳኳል፣ እንታወቅም እና ሰውዬው አንኳኳና ከዛ መጥቶ ሲከፍትልኝ እዚህ ቤት በር ከማንኳኳት የመንግስት ቤት በር ማንኳኳት ይቀላል አለ እና እስካሁን ድረስ አልረሳም። ምን ማለት ነው? እግዚአብሔር ደጅ ለማንኳኳት ምን ያደርጋል ነው የሚለው። ብዙ ማንኳኳት አለብን። አንዳንድ ጊዜ ብላችሁ ግን ቅዱሳን ነገር ጸልያችሁ መልሳታችኋል እና you gave up። ትንሽ ነገር ጠይቃችሁ ለምናችሁት ፈልጋችሁት አንኳኩታችሁ ዝም አላችሁ ጸጥ አላችሁ። don't give up። by the way እየሰማችሁ ነው ያለው። ሰማችሁ ቅዱሳን? የማይሰማ ሲመስል እየሰማ ነው ያለው። በእውነት every word እየሰማችሁ ስለዚህ
ይሄን ነገራችሁ። አታቁም ጸሎትህን፣ አታቁም አንኳኳትህን፣ አታቁም ጥሞና ጊዜህን፣ አታቁም ቅንነትህን። ቀጥል ቀጥል፣ ጨምር 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 ጨምር። እየሰማ ነው ያለው። የማይሰማ ሲመስል እየሰማ ነው ያለው። የማያይ ሲመስል ያየናል። የማያይ ሲመስል ይሰማናል በብርቱ ዝም ሲል። አሜን አሜን። ክርስትና ከባድ የሚያደርገው ነው መሰላችሁ? በጣም ከባድ የሚያደርገው እግዚአብሔር ጸጥ ይላል። አንድ ጊዜ ዝም ይላል። ብትጮህ ብትጨረጨር ምንም ምን ብታረግ ጸጥ ይልሃል፣ ጸጥ ይልሃል። ከዚያ ብዙ ሰው ያደርጋል። ብዙ ሰው ተነስቶ ይሄዳል። ተነስቶ ምን አደረገኝ ከዚያ በኋላ ኖርማል ክርስቲያን ይሆናል። ኖርማል ክርስቲያን ማለት ቸርች ይመጣል፣ ያመልካል፣ በቃ እንትን ያደርጋል፣ ቃል አልፎ አልፎ ያነባል። በቃ ምን አስጨነቀኝ። ጅምር ላይ እኮ ወልሽ መስመር ይዘው የሆነች ብርሃን አይተዋል። ያችን ብርሃን ተከትሎ ነበር የሚሄደው፣ ግን ብርሃኑ ብዙ ፈቀቅ አላለም። ስለዚህ እሱን ይዘውትና በቃ በራሱ መንገድ መሄድ ይጀምራል። አይደለም ካምባክ ወንድሜ እየሰማ ነው ያለው። እህቴ እያየሽ ነው ያለው። በእውነት 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 እንባሽን እያየ ነው ያለው። ይሰማል፣ ያያል፣ ይሰማል፣ ያያል። እንደገነገራቸው አይ ላቭ ፕሬየር። በጣም ጸሎት ደስ ይለኛል፣ በጣም ወዳለሁ። ይኸውላችሁ እንደው ጸልዬ መልስ እንኳን ባታገኝ እግሩ ስር መቆየት በራሱ መልስ ነው። ልክ ነኝ? እሱ ጋር መቆየት በራሱ በረከት ነው። እሱ ጋር መቆየት መሰንበት አይገኝም፣ ፈጽሞ አይገኝም። አሜን ነው ወይ? ስለዚህ ቆዩ፣ እሱ ጋር ቆዩ። ማቴዎስ ምዕራፍ 25 እንሄዳለን። ትንሽ ከመኝታ ጋር የተያያዘ እናያለን። ማቴዎስ ምዕራፍ 25 ማራቦሽ ክሬቦስ ቁጥር 1 የማቴዎስ 25 ላይ ቁጥር 1 ጀምሮ ስለ 10 ቁጥሮች ነው የምንመለከተው። እስቲ ቁጥር 1 ጀምሮ አነባለሁ። ጥሩ ነው ማንበብ። በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከነርሱም 5ቱ ሰነፎች፣ 5ቱም ልባሞች ነበሩ። ሰነፎቹ መብራታቸው ይዘው ከነርሱ ጋር ዘይት አልያዙምና፣ ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራውን በዘገየ ጊዜ ሁሉ ስንቶቹ? ስንቶቹ? 10ሩ። አይገርምም? ልባሞቹ ሰነፎቹ። አይገርምም? ይሄን አስተውላችኋል? ይሄን ክፍል ሙሽራው በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ ይላል። ሁሉ ባለ ዘይቱ ዘይት የለውም ሰውዬ፣ ልባሙ ሰነፉ ሁሉ ምን አደረጉ? ቀልተኙ። ሙሽራው በዘገየ ጊዜ
ምጽአቱ በዘገየ ጊዜ አሁን ይሄ የሚያሳየው የመጨረሻውን ጊዜ ሁኔታ ነው የሚያሳየው። በመጨረሻ ጊዜ ሰው ምን ያደርጋል? ያንቀላፋል ማለት ነው። ሁሉ ባለ ዘይት ያለው የሌለው ያንቀላፋል። ለመስራችሁ ዘይት ያለው ሰውዬ በቃ ትንሽ ሲነቃቃ ሌላው ሰው ስለሚያንቀላፋ እሱ ምን ያደርጋል? ይፈተናል። እጭ ምን አስጨነቀኝ ብሎ እሱ ወደ መኝታ ይይዛል። ሄሎ አያችሁ፣ የሚያንቀላፋ ሰው ባለበት ቦታ የነቃው ሰው ምን ያደርጋል? ያንቀላፋል ተመልሶ። ብዙ እንቅልፋም ካለ እዛ መካከል ጥቂት የሚነቃቃ ሰው ካለ እሱ ምን ያደርጉታል? ስበው እሱን ያሰኙታል። ሰነፉ ልባሙ ሁሉ እንቅልፍ አላቸውና ተኙ ይላል። ተኙ። አንተ የምትተኛ ምን አድርግ? ተኙ ይላል። ኦኬ ሉክ ቀጣዩን ተመልከቱ። ቨርስ 5 ቨርስ 6 ላይ እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል ትቀበሉም ዘንድ ውጡ የሚል ሁከት ሆነ ይላል። እኩለ ሌሊት ላይ ሙሽራው በምን ሰዓት ሊመጣ አታውቁም። ከሌሊቱ በሁለተኛው ወይ በሶስተኛው ወይ በአራት ክፍል ቤት እንዲመጣ አታውቁም። ሚድናይት እኩለ ሌሊት ይሄ ሁለተኛው ሰዓት ነው። ሁለተኛው ሰዓት ነው። ሚድናይት ላይ ምን ተሰማ? ጩኸት ተሰማ፣ ሁከታ ሆነ። ምን የሚል ሙሽራው የመጣ ስለሆነ እንተነሱ የሚል አይ ቲንክ ይሄ ሪቫይቫል ነው። መምጫው ደርሶ በትንሽ ጊዜ ውስጥ መምጫው ተቃርቦ በትንሽ ጊዜ ውስጥ ያለ ጩኸት ነው። ተነሱ የሚል የሪቫይቫል ስብከት ይመስለኛል። ተነሱ የሚል ጩኸት አለ፣ ሁካታ አለ። 17 ላይ ሐዋርያት ሥራ ምን ይላል? ዓለምን ያወኩ ሰዎች ወደኛ መጡ ይላል። ሁካታ ሆነ ይላል። በኢየሱስ ሁካታ ይሁን። አሜን። አሜን ነው። አሜን። ሰፈሩን በጸሎት የሚያውክ ቸርቹን በጩኸት የሚያውክ ሰው በእውነት ተገኝቶ ነው የሚጮህ የሚጸልይ ሰው የሚተጋ ሰው ሁካታው ሆነ ይላል። ተነሱ የሚል ሁካታ ሆነ ይላል። ተነሱ የምትተኛ ተነሱ የሚል ሁካታ ሆነ ይላል። ቅዱሳን ተነሱ ይኸውላችሁ፣ ሙሽራው ሊመጣ ጥቂት ጊዜ ቀርቷል። ተስፋችን ሊመለስ ተደርሷል። ተነሱ ቸርች ተነሺ፣ ቤተ ክርስቲያን ተነሺ፣ ቅዱሳን ተነሱ። ላውካችሁ፣ ለረብሻችሁ፣ ልቀስቅሳችሁ ተነሱ። ከእንቅልፍ ተነሱ፣ ከመኝታ ተነሱ። ጌታ ይመስገን፣ ጌታ ይባረክ። ሪቫይቫል ቨርስ 7 በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና አሁን ስንቱ ተነሳ? ሁሉ ተኙ። አሁን ደግሞ ሁሉ ተነሱ። ታቻው ቨርስ 8 ቨርስ 7 በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹን ልባሞቹን መብራታችን ሊጠፋ ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእናንተና ለእኛና ለእናንተ ባይበቃስ ይልቁስ ወደ ምሽቱ ሄዳችሁ
ለራሳችሁ ግዙ አሏቸው። ሊገዙ በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩትም ከእርሱ ጋር ወደ ሰርግ ገቡ። ደጁም ተዘጋ። በኋላም ደግሞ የቀሩቱ ቆነጃጅቶች መጡና ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ። እዝና ሳቱን አታውቁምና እንግዲህ ምን አድርጉ? ንቁ። አንተ የምተኛ ንቃ። ንቃ። ሪቫይቫል ወገኖቼ እጅግ በጣም አስፈላጊ የሆነ ክስተት ነው። we need revival now እንደ ግለሰብ፣ እንደ ቤተሰብ፣ as a local church, as a city, as a state, as a nation ያስፈልገናል። አሜን ነው ወይ? ያስፈልገናል። በ1940 ዓመተ ምህረት ላይ የዛሬ ስንት ነው? 84-85 ዓመት አካባቢ ዶክተር ጄ ኤድዊን ኦር የሚባል አንድ አሜሪካዊ ቴዎሎጂያን ፕሮፌሰር አለ። በሺካጎ አንድ ባለ ትምህርት ቤት ቴዎሎጂ ስኩል የሚያስተምር ቴዎሎጂያን ተማሪዎችን ይዞ እንደ ፊልድ ትሪፕ ወደ እንግሊዝ ሀገር ሄደ። ፊልድ ትሪፕ ሄደ እና ሄዶ ብዙ ቦታ ያስጎበኛል። ከነዚያ ቦታዎች አንዱ ቦታ ገቡ። ያ ቦታ የሜቶዲስት ቸርች መስራች የነበረ ሰው መኖሪያ ቤት ነው። የማን? የጃን ዌስሊ መኖሪያ ቤት ነው። እሱ ያን ሲያገለግል የኖረበት ቃሉን የሚያጠናበት ኩክ የሚያደርግበት የሚተኛበት ቤት ነው ያ ቤት። እና ኋላ እሱ ከሞተ በኋላ ልክ እንደ ታሪክ ተቀምጠዋል። እና እዚያ ወሰዳቸው የመምህር ተማሪዎቹ ፊልድ ትሪፕ ይዟቸው ወጣ እና እየዞሩ ሲጎበኙ አፕስቴር ወደ መኝታ ቤቱ ወሰዳቸው። ጃን ዌስሊ መኝታ ቤት እዛ አስገባቸው። አልጋው አለ፣ እንደ ኦልድ ካርፔት ነገር ነች እና መኝታው አጠገብ ሁለት ያረጀ የተቀደደ ቦታ ይታያል። ሁለት እንደዚህና እንደዚህ እና በቃ መምህሩ ይሄ ሩም የጃን ዌስሊ መኝታ ቤት ነበረ ምናምን እያለ ይነግራቸዋል። አንዱ ተማሪ ያችና ቀዳዳውን አየ። ሁለት ቀዳዳ። ቲቸር አቤት፣ ምንድን ነው ይሄ ቀዳዳ? እዚጋ ምን ተፈጠረ? ሌላ ሁሉ ሰላም ነው፣ ግን እዚህ ጋር ግን ሆነ እንትና ሁለት ቦታዎች ተቀደዋል። ምን ሆኖ ነው ብሎ ይሄ ጃን ዌስሊ በየቀኑ ረጅም ሰዓት ስለሚጸልይ ተመልክቶ ስለሚጸልይ ጉልበቶቹ ያጎደጎሉት ቀዳዳ ነው። ጃን ዌስሊ ኤቭሪ ዴይ በየቀኑ ረጅም ሰዓት ስለሚጸልይ ተመልክቶ በሴም ቦታ ላይ ስለሚጸልይ ጉልበቱ በጊዜ ውስጥ ምን አደረገን ቦታ I can imagine ጉልበቱ ካርፔቱ እንደዛ ካደረገ ካርፔቱ ደግሞ ጉልበቱ ምን ያደርገዋል? ሸካራ ያደርገዋል። ልክ እንደ ኤልያስ ጉልበት እንደ ያዕቆብ ጉልበት ይመስለኛል። የጃን ዌስሊ ጉልበት ጉጥ ያወጣ ይመስለኛል። እና ጌታ ይመስገን። ለመሆኑ ያንተ ጉልበት እንዴት ነው? ያንቺ ጉልበት ስሙዝ ነው ወይስ ሸካራ ነው? ሄሎ፣ ጉልበታችሁ ስሙዝ ነው ወይስ ሸካራ ነው? ስሙዝ ነው ከሆነ ችግር አለ ማለት ነው።
አንድ ጊዜ አንድ ወንድም ሲነግረኝ ምን አለ? ረጅም ጊዜ ፋስት አደረገና ረጅም ጊዜ ፋስት ካደረገ በኋላ አንድ ቀን ሱሪውን ሲታጠቅ ጉልበቱ ጋር ያዘው፣ ልክ ሾክ እንደሚይዝ ያዘው ልብሱ። ከዛ ምንድን የምን ሾክ ነው ብሎ እንትኑ ቃራው ሲመለከት ጉልበቱ ተቀዷል። ጉልበቱ በምን ብዛት እና ወደዚህ ልመለስና ኋላ ያን መምሩ አስረዳ። ከዛ ጨርሰው ወጡ ማለት ነው። ሌላ ስፍራ ደግሞ ለመሄድ እና እንግዲህ ያኔ ሰረገላ ነው ያለው። እዚያ ውስጥ ገብተው ሲገቡ ሲቆጥር መምሩ ሲቆጥር አንድ ተማሪ ጎሏል። እየፈለገ ገባ እዛ ጆን ዌስሊ ቤት። ወደ መኝታ ቤት ሲወጣ ተማሪ ተመርክኮ እዛች ቦታ ላይ የጃን ዌስሊ ቦታ ላይ ተመርክኮ ቅድም የጠየቀው ተማሪ ነው። እዛች ቦታ ላይ ተመርክኮ ቀዳዳው ላይ ጉልበቱን አድርጎ ጌታ ሆይ እባክህን ሪቫይቫል ይጀምር በዘመኔ በእኔ ጀምር እያለ ጮኻለች። ያወጣት ጸልያል፣ ጮኻል ጌታ ሆይ እያለ። ከዛ መምሩ ሄዶ ትከሻውን ነካና አይዞህ ተነስ ጌታ ያፍት ጎቷን አድር ፕሌስ ፎር ቪዚቴሽን ነው ብሎ ይዞት ወጣ እና ያወጣት ተነስቶ ከነሱ ጋር ወደ ከተማው ቦታ ሄደ። ያወጣት ማን እንደሆነ ታውቃላችሁ? ቢሊ ግርሃም ቢሊ ግርሃም የጃን ዌስሊ እሳት ከነበረበት ስፍራ ጃን ዌስሊ ረጅም ሰዓት እየጸለየ ካጎደጎደው ከዚያ ጉድጓድ ውስጥ ውሃ ቀዳ ቢሊ ግርሃም። ከዚያ እሳት እሱም ተካፈለና ወጥቶ ስራ ሰራ። ጌታ ሆይ ዱ ኢት አጌን ነበር የሚለው። ዱ ኢት አጌን በእኔ ጀምር ስራ በዘመኔ ብሎ ይጮህ ነበር። ታሪኩን የምናውቀው ቢሊ ግርሃም ሰርቶ ይለፍ ግን በቸርች ሂስትሪ ውስጥ እሱ አይነት ሰው ያለ አይመስለኝም። ሜጋ ስታዲየም በዓለም ሁሉ ሰብኮ ጨርሶ የሄደ ሰው ነው። ወንድሜ ማነው ዛሬ ቢሊ ግርሃም? ማነው ዛሬ ጃን ዌስሊ? ማነው ዛሬ ኤልያስ? ማነው ዛሬ ያዕቆብ የሚጸልይ በጉልበቱ ተሰብኮ የሚጸልይ? ማነው ዛሬ የሚጮህ ጌታ ሆይ በእኔ ስራ የሚል ሰው ማነው? ወደ ሪቫይቫል የጩኸት ውጤት ነው። ዝም ብሎ አይመጣም። እና በዚህ ዓመት በእኛ ቸርች በዚህ ድረስ እንጸልይ ጠይቃችኋለሁ። የጸሎት ቲሞች ቴሌኮንፈረንስ የምትጸልዩ ኤቭሪ ዴይ በየቀኑ ይሄን ጥቀስ እናድርግ። በግላችን አሰፋብን እንጸልይ በዚህ ጉዳይ ላይ ጌታ ሆይ ይነሳ ሪቫይቫል ያልጮህ ወደ ጌታ አቤቱ በእኔ ጀምር ብላችሁ ጸልዩ። ጌታ አባት ሆይ በእኔ ጀምር፣ በእኔ ስራ በሉት። ጌታ ይሰራል። አሜን ነው ወይ? እረ ይሰራል፣ እረ ያልፋል፣ እረ ያደርጋል፣ እረ ያከናውናል። አሜን ነው ወይ? አሜን ነው ወይ? ጃኮላ ባራባባስ ሪቫይቫል መነቃቃት። ጌታ ይመስገን፣ ጌታ ይባረክ። ለምትኪቱ ዕንባቆም ላይ ልውሰዳችሁ። ዕንባቆም ምዕራፍ 3 ላይ ዕንባቆም በጣም የሚገርመኝ ነብይ ነው። ዕንባቆም 3 ምዕራፎች አሉት። እኔ እንደዚህ ብየዋለሁ። ዕንባቆም የሚለውን በሁለት ቃል ጠራዋለሁ። እኔ እንባ ቆም ብየዋለሁ። እንባ ቁም ብየዋለሁ። በጣም የሚጮህ እንባ ሰው ነውና
ማት ኮሽ ይሰጣሉት የሰውዬ በጣም ማት ጥያቄዎች አሉት ዕንባቆም ማት ጥያቄ አይ ቲንክ አንድ በመጀመሪያው ባይብል ላይ ቁጥሬያቸዋለሁ ኮሽ ማርኮች አይ ቲንክ ወደ 19 ይመስለኛል ወደ 19 ኮሽ ማርኮች አይ ቲንክ ከዛ በላይ ሰው ነገር አሉት ኮሽን ማርክ ሀጢ ሲገለም ለምን ዝም ብለህ ታያለህ? ጽድቅ ሲጣስ እውነት ሲላል ለምን ታያለህ? ዝም ብለህ ታያለህ እያለ ይጮሃል ዕንባቆም እና ምዕራፍ 1 ጩኸት ነው። ምዕራፍ 2 ላይ ደግሞ ዝም ብዬ ቆሜ እስቲ አያለሁ ስለ ክርክር የሚወርስ መልስ አያለሁ ብሎ ፖስ ሲያደርግ ታያላችሁ። ከዚያ በኋላ ሉክ ቨርስ 20 ምዕራፍ 2 ቁጥር 20 ላይ ተመልከቱ። እግዚአብሔር በተቀደሰ መቅደሱ አለ ምድር ሁሉ በፊቱ ዝም ትበል ይላል። አይ ቲንክ ዕንባቆም የክብሩን ጭላንጭል ስላየ ይመስለኛል። ለካ አንተ አለ ወይ አንተ ካለ እኔም ዝም ብሎ ዝም ያለ ይመስለኛል። ለዚህ ነው ምዕራፍ 3 ላይ ደግሞ የመከራ ቀን ዝም ብዬ ምን አደርጋለሁ? እጠብቃለሁ። ምንም እንኳን በለስ ባታፈራ የወዲያ ስራ ቢጎድል በጎች ከበረት ከጋጥ ውስጥ ቢጠፉ እንደዚህ ቢሆን እኔ በአምላክ እግዚአብሔር ደስ ይለኛል። በእውነት አምላክ ተስፋ አደርጋለሁ። እግሮች እንደ ባላ እግሮች እስከኛ በከፍታዎች ላይ እያለ ይናገራል እና ክብሩን ካየ በኋላ ትንሽ የእሱን ነጸብራቅ ካየ በኋላ ምዕራፍ 3 ላይ እንደዚህ ያለ ዕንባቆም ቨርስ 1 የነቢዩ የዕንባቆም ጸሎት በመዝሙር አሁን ጸሎቱ ወደ ምን ቀየረ? ወደ መዝሙር ቀየረ። ሃሌሉያ! ጸሎቴን በሉ ወደ መዝሙር እቀይራለሁ። ጸሎቴን ወደ ዝማሬ እቀይራለሁ። ጥያቄዎቼን ወደ ምስጋና እለውጣለሁ። አሜን። ፈርስቱ አቤቱ ዝናህን ሰምቼ ፈራው። አቤቱ ዝናህን ሰምቼ ፈራው። አቤቱ በዓመታት መካከል ስራህን ፈጽም። በዓመታት መካከል ትታወቅ። በመዓት ጊዜ ምሕረትን አስብ። እግዚአብሔር ከቴማን ቅዱስም ከፋራን ተራራ ይመጣል። ክብሩ ሰማያትን ከድነዋል፣ ምስጋናው ምድርን ሞልቷል። ጽዳሉም እንደ ብርሃን ነው፣ ጨረር ከእጁ ወጥቷል። ኃይሉም በዚያ ተሰውሯል። ቸነፈር በፊቱ ይሄዳል፣ የእሳትም ነበልባል ከእግሩ ይወጣል። ቆመ፣ ምድርንም አወካት፣ ተመለከተ፣ አሕዛብንም አናወጠ። የዘላለም ተራሮች ተንቀጠቀጡ፣ የዘላለም ኮረብቶች ቀለጡ። መንገዱ ከዘላለም ነው እያለ ይቀጥላል። ጌታ ይመስገን፣ ጌታ ይባረክ። አቤቱ ዝናህን ሰምቼ ፈራው፣ ክብርን አይቼ ፈራው። ለምን? ክብሩ ሰማያት ምን አርባ ነው ያለው? ሸፍኗል። አቤቱ ዝናህን ሰምቼ ክብርን አይቼ ፈራው። ወገኖች ሪቫይቫል ያስፈራል። ወገኖች ሪቫይቫል ሲጀምር ያስፈራል። ምን ይበላችሁ እንደ በእኛ ቢጀምር አይ ፕሬ ጸልያለሁ። እዚህ ማለት እሳት ቢወድቅ ምን ይታወቃል? አሊሳ he can become prophet ነቢ። አሜን። ይችላል ጌታ አይችልም እንዴ? ይችላል። አንዳችን ግን ሚራክል ወርከር አንድ ሰው ሜቢ አሹ በእጁ ሙታን ሊነሳ ይችላል። ይችልም ጌታ ይችላል። ሜቢ አብረህት ስትጸልይ ውል ይበራ ይችላል። አይችልም? ይችላል። ሜቢ መሲ ስትዘምር ልክ ጳውሎስ ሲላስ ሲዘምሩ እንደሆነ ምድር ሊለወጥ ይችላል። ሜቢ ቤቲ፣ ሜቢ ኩማ፣ ሜቢ ሞገስ፣ ሜቢ አንዳችን እኛ ይችልም ጌታ በላችሁ። የሚያስፈራ ነው። ያስፈራል። ሃሌሉያ። አቤቱ
ዝናህን ሰምቼ ፈራው፣ አቤቱ ክብርን አይቼ ፈራው። ፈራሁኝ፣ አቤቱ ፈራው። ምን መሰላችሁ? እግዚአብሔር ሲሰራ ሲራመድ ሲያከናውን ያስፈራል። ባይዘው ይኸውላችሁ ችን ስሙ እግዚአብሔር he is omnipresent ምን ማለት ነው? በሁሉ ስፍራ አለ። አሁን አዲስ አበባ አለ፣ አሁን አስመራ አለ፣ አሁን ለንደን አለ፣ አሁን ቻይና አለ፣ አሁን ጅቡቲ አለ፣ አሁን እዚህኛው መካከል አለ። በሁሉ ስፍራ በአንድ ጊዜ ይገኛል። የእውነት ነው። እኛ መካከል አሁን አለ። ነገር ግን ያላችሁ ሪቫይቫል እንደመስላችሁ የሚሆነው ይሄ ኦምኒፕሬዘንት የሆነው ጌታ ራሱን ሲገልጥ ማለት ነው። ራሱን ማኒፌስት ሲያደርግ ማለት ነው። when he manifests himself ራሱን ሲገልጥ ነው ሪቫይቫል የሚሆነው። አለ እዚያውን አለ ጥያቄ የለውም። there's no doubt አለ ከመካከላችን። ነገር ግን ይሄ ያለው ጌታ ራሱን ሲገልጥ ራሱን ማኒፌስት ሲያደርግ ኦ ማይ ጉድነስ ዋው! ያኔ ነው ምድር የሚናወጠው፣ ያኔ ነው ሸለቆ የሚሞላው፣ ያኔ ነው ባህር የሚከፍለው፣ ያኔ ነው ሙታን የሚነሱት፣ ያኔ ነው ዜና ሁሉ ስለዚህ የሚያወራው። ያን ጊዜ ሲኤንኤን ኤንቢሲ ምናምን ስለዚህ ነው የሚያወራው። ሁሉን የሚውጥ ነገር ነው የሚሆነው። በሙሉ ዜናዎችን የሚውጥ ነገር ክስተት ይሆናል። ጌታ ይመስገን። የሚያስፈራ ይሆናል። ማን ነው የሚናፍቅ ሰው አለ? ይሄን እስቲ ስናወጣችሁ ጌታ ሆይ በሉ፣ እባክህን በዘመኔ በሕይወት እያለሁ ይሄ ክብር ይገለጥ፣ በእኔ ይገለጥ። እናፍቅሃለሁ፣ ጠብቅሃለሁ በኢየሱስ ግብን ግሎሪ ራኮላ ጎዳ ባና በእውነት ወገኖቼ የሚያነቃ የሚያስደስት የሚያስፈራ ነገር ነው የሚሆነው። ብርሃን የሞላበት፣ ጸጋ የሞላበት፣ ሕይወት የሞላበት ልክ ድምር ላይ እንዳየ ነው የደረቀ በረሃ ምድር በዝናብ ምክንያት ለምልሞ ፍሬ አፍርቶ ደስ እንደሚያሰኝ ልክ እንደዚያ ቤተክርስቲያን ተነቃቅታ ቅዱሳን ተባርከው ከተማ ሁሉ ህዝቡ ሲነካ ማየት ደስ ያሰኛል። ያን ጊዜ ወገኖቼ ያን ጊዜ 3 ፓስተር አይበቃም። ይሄ ሁሉ ፓስተር ቢሆን አይበቃም። ለምን? ብዙ ስራ አለ። ብዙ ስራ ይመጣል። ብዙ ስራ አለ። ሃሌሉያ! ያኔ ደስታችሁ ያ ይሆናል። ወደዚያ ፕሮግራም ሮጥ ይሆናል። ደስታችሁ፣ ረሃባችሁ ያ ይሆናል። ጌታ ይመስገን። ጌታ ይባረክ። ጌታ ይባረክ። ሆኖስ ምናልባት ምን ይታወቃል? መርዶክዮስ እንዳላት አስቴርን ለዚህ ጊዜ መጣች ቢሆንስ ወደ ዙፋን ምን ይታወቃል እንዳላት ለዚህ ጊዜ መጣች ቢሆን ምን ሆኖስ ምናልባት ለዚህ ወደዚያ ጋር መተኝ ይሆናል።
who knows? you never know. who knows? ይሄን የሞተ ህዝብ ለመፈወስ ይሄን የሞተ ያለ ምድር ለማንቃት መተንስ ቢሆን you never know. you never know. ጌታ ሆይ እባክህ ይህን ሰዓት ይምጣ። አባት ሆይ ይህን ፋይር ላከው። ጌታ ይመስገን። ቅዱሳን ሪቫይቫል ደስታ አለበት፣ ፈውስ አለበት፣ ሰላም አለበት፣ እረፍት አለበት፣ ጸጋ አለበት፣ ሞገስ ብሎች ያለበት። እረ ክብሩ ይምጣ። እረ አሜን። እረ ክብሩ ይምጣ፣ መንፈሱ ይምጣ፣ እሳቱ ይምጣ፣ ድምፁ ይምጣ። ሪቫይቫል 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 I can tell you ከመቼም ጊዜ በላይ we need revival። በእውነት ሪቫይቫል። ጌታ ይመስገን፣ ጌታ ይባረክ። ሪቫይቫል ሪቫይቫል፣ መነሳት፣ መነካት፣ መዳሰስ፣ መፈወስ፣ መለወጥ፣ መቀየር፣ ወደዚያ ክብር ውስጥ መግባት። ያን ጊዜ ልክ እንደማቆም የሆነ ሰው ጥያቄ ብቻ የተሞላ ሰው ምን ማለት ይጀምራል? ክብሩ ሰማያትን ሸፍኗል ያለ መዘመር ይጀምራል። ያን ጊዜ ጥያቄውን ረስቶ ችግሩን ረስቶ ወደ ወርሺፕ ውስጥ ይገባል። ይላችሁ ሪቫይቫል በዝማሬና በወርሺፕ መሰወር ነው። አሜን ነው ወይ? ኧረ አሜን። ሰማችሁን? ሪቫይቫል በዝማሬና በአምልኮ ውስጥ መሰወር ነው። ልክ አውሮፕላን እንግዲህ የዩፒኤስ አውሮፕላን አይታችኋል። በጣም ትልቅ ነው፣ ጃይንት ነው። ትልቁ በጣም ጃምቦ ጃይንት ነው። በጣም ትልቅ ነው፣ ሄቪ ነው አይደል? የአውሮፕላን ተነስቶ ሄዶ ደመናው ሲገባ ይሰወር የለ? ልክ እንደዚያ ወገኖቼ ሪቫይቫል በወርሺፕ ውስጥ መሰወር ነው። ያን ጊዜ አንተ የለህም፣ ችግርህም የለም፣ ፈተናህም የለም፣ መከራህም የለም፣ ጥያቄህም የለም፣ እንባህም የለም። ምንድን ያለው? ደመና። ምንድን ያለው? ክብሩ። ሃሌሉያ። ሪቫይቫል እሱ ውስጥ መሰወር ነው። በቃ ያኔ ሲጠና ያገኝ፣ በሽታ ያገኝ፣ ችግር ያገኝ የለማ። የት አግኝቶ ተሰውረሃል። ብዙ ማንጎራጎር የሚያበዛ ሰው እዚህ መካከል አለ። በቃ ነፍስ ጭንቅ የሚላት ሰው አለ እዚህ መካከል። ልክ እንደ ዳዊት ነፍሴ ለምን ታስጨንቃለች የሚል ሰው አለ። በቃ ጭንቀት የሚሰማው ሰው አለ። ጭንቀት የሚሰማው ደስታ የማይሰማው ሰው አለ። ብዙ መዝሙር ስማ። ሄሎ ዝም ብለህ ድራይቭ ያልክም ከሆነ ቤት ውስጥ ከሆነ መዝሙር ክፈት። ወርሺፕ ዝም ብለህ ከፍተህ መዝሙር አልችልም ካል ዝም ብለህ ስማ። ኦኬ ስትሰማ ምን ታደርጋለህ? ትለምዳለህ። ዝም ብለህ ወርሺፕ ስማ፣ ዘምር። ዝም ብለህ ስማ። ያን ጊዜ ሳታውቅ ጥያቄ እየበነነ ችግርህ እየተነነ ሳታውቅ መከራ እየጠፋ ያን ጊዜ ሳታውቅ ነፍስ በክብር ሰረገላ ውስጥ ገብታ ስትነቃ እንዴ ምን ሆኛለሁ እናንተ ደስ ያሰኛል፣ ደስ ይላል ትላለህ። ሳላውቅ ነፍሴ በከበረው ሰረገላ ሃሌሉያ
let me tell you, እንደ ክርስቲያን እንደ አማኝ እንደ ጴንጤ we are called to live every second with full joy. ልክ ነኝ? Every day, every hour, every second, we are called to live in a full joy. ግማሹ ቀን በብስጭት ካለፈ የከሰረ ጊዜ ነው። ግማሹ በማንጎራጎር ካለፈ የከሰረ ሰዓት ነው። ያው come out from there. Every moment is precious. Every second is precious. ወላችሁ ቀይሩት። ምን ላይ ነው ያየሁት? ሳሙኤል ሶሻል ሚዲያ ላይ ያየሁት። ብዙ ሰው ይሄን ያየ ይመስለኛል። አህያ አይታችኋል? አህያ ልክ ጉድጓድ ቆፍረው ጣሏት። አህያ ልክ ጉድጓድ ቆፍረው እና ሊቀብሯት አፈር ሲመልሱ ሼክ አድርጋ ስትረግጠው፣ ሲቆፍሩ ሼክ አድርጋ ስትረግጠው፣ አፈር ሲበትኑ ሼክ አድርጋ ስትረግጠው ምን ያለች ወጣች? ከፍ ያለች ወጣች። ከዚያ ወደ ላይ ወጣች ማለት ነው። ከዛ ወጣች ማለት ነው። እና ሼክ አድርገው ሰይጣን ሊቀብርህ በማንጎራጎር መቃብር ሊቀብርህ ልክ ጳውሎስ እንዳለው ብዙዎች በምድረ በዳ ምን ሆነዋል? ጠፋዋል። በምን ብዛት? በማንጎራጎር። ሰይጣን ሊቀብርህ ሄሎ ወንድሜ፣ ሰይጣን ሊቀብርህ በማንጎራጎር መቃብር ሊቀብርህ አፈር ሲያለብስህ ሼክ አድርግና ሃሌሉያ ምናምን እያልክ ሼክ አድርግና እርግጠው ያልክ ምን ትሆናለህ? ትወጣለህ፣ ወደ ላይ ትወጣለህ፣ ትበራለህ። አሜን ነው ወይ? ኢየሱስ ጌታ ነው። እቺ ደግሜ ልንገራችሁ፣ ክርስቲያን የተጠራው ችግሩ እያለ፣ ፈተናው እያለ፣ ጨለማው እያለ፣ ጥያቄው እያለ እኮ ነው። የጠፋ አይደለም። ችግሩ እያለ፣ መከራው እያለ፣ ፈተናው እያለ ግን each and every moment በደስታ ነፍስን በሚሸፍን ደስታ ህይወትን በሚነካ ሐሴት ውስጥ ገብተህ እንድትኖር ነው ፈቃድ። ይህ ደግሞ ይቻላል። አሜን። ጌታ ይመስገን። እዛ ውስጥ ግቡ ቅዱሳን፣ እዛ ውስጥ ተመለሱ። በምን? በወርሺፕ፣ በምን? በሪቫይቫል፣ በምን? በጸሎት ተመለሱ። ካምባክ በምን? በምስጋና ተመለሱ። አሜን ነው ወይ? ጌታ ይመስገን። ስንቆምና እንጸልያለን።